እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል መባለው አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጧት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላግኝ ከማገኛው ላይ አስራቴን መባዬን ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ነው። ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተ ክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ፣ ተባርኬ አሁን እንደው አያቋርጥ የእርግማን ብያለሁኝ። በዓለማችን በጣም ታዋቂ ከነበሩ የአውሮፕላን አብራሪዎች መካከል በዓለም ታሪክ አንዱ ካፕቴን ሮበርት ሉዊስ የሚባሉ ፓይለት ናቸው። ካፕቴን ሮበርት ሉዊስ በሁለተኛው የዓለም ጦርነት በአሜሪካ የኤርፎርስ ውስጥ የአሜሪካ አየር ኃይል ውስጥ ይሳተፉ የነበሩ ግዴታቸውን ይፈጽሙ የነበሩ ሰው ናቸው። ካፕቴኑ በኦገስት 6 1945 ዓመተ ምህረት ግን ለሳቸው ለኚህ ካፕቴን ሮበርት ሉዊስ የተሰጣቸው ሚሽን እጅግ በጣም የተለየ ነበር። ምንድነው የታዘዙት? ከጓደኛቸው ጋር በዛ ጊዜ ጦርነቱ በርዷል። የሁለተኛው የዓለም ጦርነት ናዚ ጀርመኒ ተሸንፋለች። ነገር ግን ጃፓን እጅ አልሰጥም ብላለች። ሂሮሺማ ከተማ ላይ አንድ ትልቅ ቦምብ እንዲጥሉ ታዘዙ ከጓደኛቸው ጋር። ቦምቡ የተለመደ ቦምብ አልነበረም። ርዝመቱ 3.3 ሜትር ነበር። ክብደቱ ደግሞ 4400 ኪሎ ግራም ነበር። ከዩራኒየም የተሰራ የኒውክሌር ቦምብ ነበር። ስለዚህ ትእዛዙን ተቀበሉ። በጠዋት ተነሱ፣ ወደ ጃፓን ሂሮሺማ በረሩ። እናም ካፒቴን ሮበርት ሉዊስ እና ጓደኛቸው ቢ29 የሚባል አውሮፕላን እያበረሩ ሄደው እዛች ሂሮሺማ ከተማ ላይ 4400 ኪሎ ግራም የሚመዝነውን 3.3 ሜትር ርዝመት ያለውን የኒውክሌር ቦምብ ከተማዋ ላይ ጣሉት። እጅግ ከባድ ነበረ። ከ100,000 እስከ 150,000 የሚሆን ሰው ሞቷል። እልቂት ነበረ። በቅጽበት ነው የሞቱት 150,000 ሰው። ከተማዋ ዱቄት ነው የሆነችው፣ አመድ ነው የሆነችው። በዚህ ጊዜ ካፒቴኑ በጣም የሚያስገርመው ነገር ካፒቴኑ እንግዲህ እንዲህ አይነት ድል ሲገኝ ምንድነው ማለት ያለበት? we did it አደረግነው፣ ሚሽን አኮምፕሊሽድ፣ የተላክንበትን አከናወንን፣ ድሉ የኛ ነው፣ ድል አደረግን፣ we won ነው ማለት ያለበት ካፒቴኑ። ካፒቴኑ የተናገረው ነገር ግን እጅግ በጣም አስገራሚ ነው። ቦምቡን ጥሎ አቧራው ሲነሳ ከተማው በሙሉ በጥቁር ዳመና ሲሞላ ከላይ ተመለከተና ካፒቴኑ ያለው እንደዚህ ነው፣ አምላኬ ሆይ ምንድነው ያደረግነው?